ድካም የሌለበት በቃ ሳይሽ ገብተሽኛል እንድትገቢ ምንም ኮስት ማድረገው ነገር የለም። የኮስሞስ ሲስተም መቅኔ ሐሳብ ነው። እሺ አዳም ኮንተምፕሌት አድርጎ ጨርሷል ወይ ነው ጥያቄ? አልጨረሰም ነው። በሚገባው ልክ ካልሆነ ምን ይፈጠራል? ድጋሚ ውድቀት። ለእኔ ሰይጣንም እባብም አይደለም ብዬ ስለማምን ነው። እንደውም የሁለት ሃይማኖቶች ፍትጊያውን የኦርቶዶክስና የፕሮቴስታንቶች የመማለድና አለማማለድ አንደኛው እኮ ኢሹዬ ነው እኮ። አምላክ በዛ ሌቭል ነበር የሚተማመንበት። በአዳም ውስጥ መታሰብ አለበት። መታሰብ ማለት ነው። አለበለዚያ አዳም ምን ብሎ በተስፋ ይጠብቀው? ይሄኛው ራሱ ኮምፕሊትሊ የክህደት ፐርስፔክቲቭ ነው ብዬ ነው ማምን። ተአምር ማድረግ የሰው ልጅ ባህሪ ነው፣ የአምላክ አይደለም። አምላክነቱ ሮል የለውም በምድር ሲመላለስ ነው። ልጅ ኖሮት በልጅ የሚሰቃይና ልጅ ሳይኖረው በብቸኝነት የሚሰቃየው አንድ ነው እንዴ? ሁለቱም እኮ ስቃይ ነው። ከሀሳብ በፊት ወይ ደግሞ ከኮንሰፕት በፊት ሁልጊዜ የምንላለው ኖሽን የሚባል አለ። ኖሽን ማለት ኢሜዠረብል አይዲያስ ማለት ነው። አይዲያ ለመሆን ያልበቃ ያው በአይዲያስ የምንጠቅሰው። ይሄኛው ጌም የአምላክና የሰው መካከል ያለ ጌም ነው። በዚህ ፈተና ውስጥ ታልፋላችሁ። ማለፍ ብቻ አይደለም ትችሉታላችሁ። እንደምትችሉት ለማስገንዘብ እኔ አምላክነቴን ተጠቅሜ ሳይሆን ሰውነቴን ተጠቅሜ ሳልፈው ታይኛላችሁ። እዚች ጋር ይኸውልሽ አረዳድሽን ካላስተካከልሽ በቃ ትልቅ የክህደት ነገሮች የሚመዘዙት ከዚህ ነው። ሰላም ወዳጆች እንደምን አላችሁ? እንግዲህ ዛሬም በአዲስ ርዕስና በአዲስ ቪዲዮ ወደ እናንተ ለመድረስ ከዚህ ተገኘን። እንግዲህ ዛሬ ሐሳብ ላይ ነው እንድናወጋ ያሰብኩት። ይህም ጥያቄ ባለፈው ካነሳናቸው ርዕሶች መሃል ጥያቄ ሆኖባት ወዳጄ ያነሳችው ጉዳይ ነው። ያ ማለት ክርስቶስ የአዳም ሐሳብ ነው ያልኩትን ትንሽ ቦዘር አድርጓት ምን ማለት ነው እሱ የሚለው ላይ ነው። እኔም ያው ቪዲዮ ላይ አይ ቲንክ የጠቀስኩት ይመስለኛል። ይህን ነገር በቀጣይ ወይ ደግሞ በተመቸን ሰዓት ላይ በሰፊ ቪዲዮ እንደምንመጣበት። ኤኒዌይስ ወደ ጉዳዩ እንግባና በተን ስናደርገው ይገባችኋል ብዬ ተስፋ አደርጋለሁ። ዳይሬክትሊ ወደ ማብራራቱ እንሂድ። ኦኬ እንግዲህ ይሄ ክርስቶስ ሐሳብ ነው የሚለውን በደንብ ከመበተናችን በፊት ከዚህ ቀደም አንድ ቪዲዮ ላይ አፈጣሪ ሐሳብ እንጂ ፋክት አይደለም ወይ ደግሞ ይሄ በኤቪደንስ የምናረጋግጠው ነገር አይደለም። ብዙ ጊዜ ኤቪደንስ ስንል ከጎኑ ኤክስፒሪየንስ አለ፣ ከጎኑ እውቀት የሚባል ነገር አለ። ያ ማለት ማታውቂውን ነገር በኤቪደንስ አታረጋግጩ። ለዛ ነው ለምሳሌ መስሪያ ቤት ስቴጂ ማስረጃና መረጃ ይባላል። ማስረጃና መረጃ ከእይታ ወይ ደግሞ በእውቀትና በኤክስፒሪየንስ የምታረጋግጩ ካልሆነ ኤቪደንስ ሊባል ራሱ አቅም የለውም። ስለዚህ አትሊስት በአምስቱ የስሜት ሕዋስሽ አክሰስ የምታረዩ ነገር ነው በቃ ኤቪደንስ ማለት። ወይ ታሸችዋለሽ፣ ወይ ትነኪዋለሽ፣ ወይ ታየዋለሽ አይነት ማለት ነው። ወይ በአምስቱም መሆን የሚችል ወይ ከአምስቱ አንዱን ወይ ሁለቱን በደንብ የሚጠይቅ ማለት ነው። ኢንቨስት እንዲደረጉ የሚጠይቅ ነው። ስለዚህ ክርስቶስን በዛ መልክ እናገኘዋለን ወይ ነው ጥያቄው። ያኔ ሳነሳው ወይ ፈጣሪን አናገኘውም፣ ምንም ጥያቄ የለውም። ክርስቶስን በእምነት እንጂ በእውቀት አናገኘውም የሚል ብዙ ጊዜ የተናገርኩት ነገር አለ። ይሄ ሜይንስትሪም ሃይማኖቶችም የሚደግፉት ነው። ስለዚህ ክርስቶስን በእምነት እንጂ በእውቀት አናገኘውም ካልን ፋክት ነው እያለን በእምነት ማለት አንችልም ነው። ፋክት ከሆነ አውቀዋለሁ እንጂ አላምነው። ለምሳሌ ይሄኛው ማይኩ እዚህ ጋር አለ ካልኩሽ this is a ፋክት ነው፣ እያየሁት ነው፣ መንካት እችላለሁ፣ ሪከርድ እያረኩበት ነው፣ እዚህ ጋር እያሳየኝ ነው። ይሄን ሁሉ ሂደቶች የሚያሳዩት የዚህን ፋክትነት ነው፣ እርግጠኛ መሆንነትን ማለት ነው። ስለዚህ አምላክን ለማመን እርግጠኛ መሆን በራሱ በቂ አይደለም። ብዙ ሰው እንደዛ ይመስሏል። እርግጠኛ መኮን የማመን በጣም በቃ ከማመን በላይ ራሱ ያገዝፉታል። ስትኖሪበት እንደዛ ራሱ ትርጉም አለው። ስለዚህ እርግጠኝነት የእውቀት መለኪያ ነው፣ የእምነት አይደለም። በቃ ኮምፕሊትሊ አምናለሁም አውቃለሁም ማለት አይቻልም። ከዚህ በፊት ብዙ ጊዜ ተናግሬ ያለው የእውቀት ፈረስ እስከ እምነት ደጅ ድረስ ነው። ከዛ እምነት ከጀመረ በኋላ እውቀት የሚባል ነገር ስራ ያቆማል ብያለሁ። ስለዚህ ፋክት ካልን በዚህ መልኩ ስለሆነ ክርስቶስን እዚህ ውስጥ እናገኘዋለን አናገኘውም? የተፈጣሪ ቋንቋ ነው። ሐሳብ እስከሆነ ሐሳብ ማለት በቃ ከዚህ በፊት ይህንንም ጠቅሼዋለሁ፣ ግን የዛሬውን ነገር በትነን ስናወራ መረዳት እንዲኖራቸው በምንድን ነው በቀላሉ ማስረዳው? ጭስ ለምሳሌ ከጭስ ውሃውን ለምሳሌ ብታፈሺ ይሄ በደንብ አድርገሽ ኮምፓርትመንት ለማድረግ ይከብዳል አይደለ? ባገኘው ቀዳዳ ይሽሎኮሎካል። የሆነ አይነት ፍሌክሲቢሊቲ ስላለው ኔቸሩ ማለት ነው። ከዛ ይልቅ ደግሞ
ጭስ ይብሳል ከውሃ። ውሃ እንደውም በተወሰነ መገደብ ይችላል። ጭስ እንደውም ከውሃ በላይ ደግሞ ባገኛት ነገር ይሽለኮሎካል። ከዛ በላይ ነው ሐሳብ። ይችን ያው በተወሰነ ነገር ግዝፈቱን ወይ ደግሞ ዲፕነሱን ለመግለጽ። ሐሳብ ደግሞ በቃ ይሄ በግዘፍ ነገር ራሱ መከለል አይችልም። ጭስ አትሊስት እንደዚህ ልታደርጊው ትችላለሽ፣ ስትለቂው እንዲወጣ አይነት ነገር። ሐሳብን እንዲያርገሽ ራሱ አትይዥ። በቃ ፍሎለስሊ ነው። በቃ ይሄ ሙሉ የኮስሞስ ሲስተም ውስጥ ደም ስሯ ውስጥ መቅኔ በይው። በቃ የኮስሞስ ሲስተም መቅኔ ሐሳብ ነው። ስለዚህ የዛ ኔቸር ስላለው መጨበጥ መለካት ስለማይችል ስንለካው ራሱ በእኛ መረዳት ልክ ነው፣ ለእኛ እንዲገባን ማለት ነው እንጂ የሚለካ ራሱ አይደለም። ይሄ በቃ ምንም ልኬት የለው፣ ምንም ሚዛን የለው። ሐሳብ ሚዛን እንዲኖረው እንኳን ስናደርግ ለእኛ እንዲገባን። አሁን ለምሳሌ ምን የሚባል አለ? መላእክቶች ለእኛ በሚገባ ልክ ነው ራሳቸውን የሚገልጡት። ወይ ክርስቶስ ራሱ ለነ ሙሴ ሲገለጥላቸው፣ ለተለያዩ ታላላቅ አባቶች ሲገለጥ በእነሱ አቅም ልክ ነው። በሱ በራሱ በፈጣሪነት አቅም ልክ ቢገለጥ የማይሆን ነው። ስለዚህ ለእነሱ ባሉበት አኗኗር፣ ባሉበት አረዳድ ልክ ለአብርሃም ሲገለጥለት፣ አሁን ሥላሴ ሲገለጥለት ለአብርሃም ለሙሴ እንደተገለጡ አይደል? ግዘፍ ሰርቶ እንዲነካው አድርጎ አጥቦታል አይደል? ሙሴን ደግሞ ብታየኝ ትወድቃለህ ነው ያለው። በብርሃን ተመስሎ ነው። በየራሳቸው ኮንቴክስት ልክ ነው የሚመጣው። ለአብርሃም ለሌሎቹም አባቶች ሲገለጥ በዚህ አውድ ነው፣ በራሳቸው ልክ ማለት ነው። ያ ማለት የሐሳብን ኔቸር ያሳያል። ክርስቶስ ሐሳብ ነው የሚባለውን ማለት ነው። ለምን እንደየ አግባብ ነው መገለጡ ያለው። ስለዚህ እኛም የሆነን ነገር ስንረዳ መረዳት የሚባለው ነገር ውስጥ ጎልቶ የምናየው ሐሳብን በእያንዳንዱ እርምጃዎቻችን ውስጥ። ኤኒዌይስ ስለ ሐሳብ ምንነት ወይ ኢሰንስ በዚህ መልኩ የተወሰነ ካልኩኝ ይበቃል፣ እዛኛው ቪዲዮ ላይም በደንብ ስለገለጽኩት። ስለዚህ ክርስቶስ ሐሳብ ነው ያልኩትን እንግዲህ ክርስቶስ ሐሳብ ነው ነበር ከዚህ ቀደም ያልኩት። አሁን ደግሞ የአዳም ሐሳብ ነው የሚል ተጨምሮበታል። አዳም ተወክሏል እና እንዴት ነው የሚባለውን እስቲ በተዋረድ እየለካ ነው እንምጣ። በቅድሚያ ያው አዳም ከመምጣቱ በፊት ወይ አዳምና ሔዋን አባቶቻችንና እናቶቻችን ማለት ይችላል፣ አባትና እናታችን ማለት ይችላለሁ፣ ከመምጣታቸው በፊት ነን ባይናሪ ወይ ጾታ አልባው ሰው በእኔ ፍልስፍና መሰረት ነበር። ይሄ በእኔ ፍልስፍና ብልሽም ፍልስፍና እኔ አሁን ክርስቲያኒቲን ሴንተር ስለሚያደርግ ፍልስፍና ዶግማቲክ የሚባለውን ጉዳይ ዲኮንስትራክት አያደርግም። ይልቁኑ ዶግማው ይሄንን ነው የሚለው ያረዳድ። ይሄ ካኖኒካል በሆነ ወይ ስንሰብዘ ወይ ስንበት ነው ካኖኒካል የሚባለው ጉዳይ ውስጥ ነው እንጂ መለያየቶች የሚበዙት ዶግማው ዶግማ ነው። ስለዚህ ክርስቶስ የአዳም ሐሳብ ነው ስል የክርስቲያኒቲን ወይ ደግሞ የመጽሐፍ ቅዱስን ጉዳይ የሚጣረስ አይደለም ኮምፕሊትሊ። እንደውም እሱን የሚያጎላ ነው። ኢቭን ነን ባይናሪ ጾታ አልባ ሰው የሚለው ራሱ መጽሐፍ ቅዱሳዊ ነው። አሁን ግን እሱን እናቆየውና ወይ ከዚህ በፊት የጠቀስኩትን ቪዲዮ ማየት ይችላሉ። ስለ ሐሳብ ስናወራ ግን በመጀመሪያ ነን ባይናሪ የሚባለው ሰው የተባለው በአምሳሉ ክርስቶስ ወይ ደግሞ ሥላሴ በአምሳሉ ሊፈጥሩ የተስማሙበት ያ ሰው በአኳኋናችንና በአምሳላችን ያሉት መጀመሪያ የማን ሐሳብ ነው? የሥላሴ ሐሳብ ነው። ስለዚህ በሐሳብ ነው መጀመሪያ ወደ ምድር አኳኋኑ ይሄ እንደዚህ መጨፍለቁ እስትንፋስ ላዩ ላይ መዋሉ አይደለም። የእሱ መፈጠር መነሻው ሐሳብ ነው፣ በሐሳብ ነው። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ የሚለው ከቃል በፊት ሐሳብ ነበር። ቃል ለመውጣት ሐሳብ ይፈልጋል። ለዛ ነው አብ ወልድ መንፈስ ቅዱስ የሚለካኩበት ወይ ደግሞ አውቶሪቲያቸውን በደንብ በካራክተር ስንገልጠው አብ ምንድን ነው? የሐሳብ መፍለቂያ ነው። መንፈስ ቅዱስ የመጽረጽ ባህሪ ነው ያለው። ወልድ ደግሞ ቃል ነው። ሐሳብ በቃል ሲገለጥ ግብር ሲውል ማለት ነው። ስለዚህ ይሄ ራሱ የነሱ ባህሪ ነው። ይሄ መፍለስ ለመባል የሐሳብ ክንውን ያስፈልጋል ከቃል በፊት ራሱ። ስለዚህ በመጀመሪያም ቃል ነበረ ከሚለው በፊት በራሱ ሐሳብ ነው የነበረ። ሐሳቡ ነው ወደ ቃል የመጣው ማለት ነው። ስለዚህ የሥላሴ ሐሳብ በተዋረድ ማንን ፈጠረ? የመጀመሪያውን ጾታ አልባ ሰው ፈጠረ። ከዛ ጾታ አልባው ሰው ለማፍጠን ያክል ወደ ዋናው ጉዳይ ለመግባት ማለት ነው። አክቹሊ ለማፍጠን ያክል ማለት ትንሽ ከባድ ነው፣ አንድ አይነት ሐሳብ እያወሩ ግን ያው ከዚህ በፊት ስለጠቀስኩት ያውቁታል በሚል ነው። ልክ የመጀመሪያውን ነን ባይናሪ ሰው ሥላሴ ከፈጠሩት በኋላ ያ ነን ባይናሪ ሰው በስድስተኛው ቀን ወደ ምድር ከመጣ በኋላ ወደ ምድር ሳይሆን ያው
ወደ መፈጠር ከመጣ በኋላ በሁሉም ላይ ሹሜሃለሁ ስላለው ክርስቶስ ተመለከተ፣ አየ። ሁሉንም ሳያቸው መንታ ናቸው። መንታ ሲባል የፊት ምናምን ሳይሆን ደብል ጾታ አላቸው፣ ወንዴና ሴቴ ማለት ነው። ፀሐይንም ብታያት የራሷ አላት። ወደዛ ውስጥ አልገባም፣ ሌላ ጊዜ የምንሰራውን። ኤቭሪ ክሬቸርስ ሁሉም ስነ ፍጥረታት ሁለት ተደርገው ነው የተፈጠሩት። አንበሳንም ብትዩ፣ ዛፍም ሴቴና ወንድ የሚባል ግብር አላቸው። ሁሉም ዛፎች ራሱን ሲያይ ግን አንድ ነው፣ ሲልድ ነው። ከዛ በኮንሽስነሱ ውስጥ ያ ጥያቄ ተፈጠረ። ሁሉም እስከ 5ኛው ቀን ወይ ደግሞ እስከ 6ኛው ቀን አጋማሽ ድረስ የተፈጠሩት ጠቅላላው ሁለታይ ናቸው። ምንድን ነው እኔን አንድ ያደረገኝ የሚል በኮንሽስነስ ውስጥ የሐሳብ መመላለስ ተከናወነ። ሲከናወን ልብና ኩላሊትን የሚመረምር ስለሆነ አምላክ እሱም የመጀመሪያ የነገሰበት ድርጊት ነው ብዬ ነው የማምነው። ይሄ ልብና ኩላሊትን መመርመር እንደሚችል ክርስቶስ ያረጋገጠበት ማለት ነው። ገባ፣ ሲመረምረው ይሄ ልጅ የመጀመሪያው በኮንሽስነስ ውስጥ ያመላለሰው እኔ አንድ ብቻ ለምን ሆንኩኝ ወይ ደግሞ ነን ባይናሪ እንዴት ሆንኩኝ የሚል ኮንሽስነስ ውስጥ ታተመ። የታተመውን ነገር አክሰስ አደረጉት። ያንን አክሰስ ካደረጉት በኋላ ምን አለ? የሰው ልጅ ብቻውን ይሆን ዘንድ አግባብ አይደለም አሉ። ቀጣዩ ነው ይሄ። ብቻውን ይሆን ዘንድ አግባብ አይደለም ማለት ከጾታ በፊት የነበረ ጥያቄ ነው። ክርስቶስ ለሰው ልጆች ሁለትነት ወይ ደግሞ የጾታ ሁለት መሆን የመጀመሪያው ንግግር ያካሄደበት ማለት ይቻላል። ከዛ በኋላ ሁለት አደረገው ማለት ነው። አንዱን ወደ ሁለት ቀየረው። ስለዚህ የመጀመሪያው አዳም ነው የሚሉት ሰዎች ስህተት ናቸው። የመጀመሪያው ሰው ነው። አዳም ራሱ አላለውም። ክርስቶስ ሰው የሚል ስም ነው የሰጠው። አዳም የሚባል ሌብሊንግ ወይ ደግሞ ፕሮፋይል የመጣው ልክ ሔዋን የሚባል ጥያቄ ሲመጣ ነው፣ የአዳምነት። ምክንያቱም አንድ ነገር ወደ ሁለት ሲከፈል ቀሪውና የተከፈለው የሚባል ስም ስላለ አዳምና ሔዋን የሚባል ስም ያስፈልጓል። ስለዚህ ያቺ አጥንት ሲወጣ ያቺ አጥንቷ የሔዋን ስም ተሰጣት፣ ቀሪው ደግሞ የአዳም ስም ተሰጠው ማለት ነው። በቃ አለቀ። ለዛ ነው አዳም ብዙ ጊዜ ፕሮቫይደር የሚባለው። ያው አብዛኛውን ጉዳይ የያዘው ተብሎ ስለሚታሰብ በእንትኑ ግን በዛ ልኬት አይደለም። በኮንሽስነስ ነው የምንረዳው። እዛ ውስጥ አንገባም። ሐሳብን ነካ እያደረግን እንወረድ። ተዋረዱን እንድትይዥልኝ ነው። ተዋረዱ ምንድን ነው? ሥላሴ በሐሳብ መፍጠር ጀመሩ። ከዛ ነን ባይናሪ ሰውየውን ፈጠሩ። ያ ሰው የቀድሞ አባታችን በሁለት ተከፈለ፣ አዳምና ሔዋን የሚባል ያዘ። ከዛ በኋላ እኛ ነን እንግዲህ እኛ የአዳም እና የሔዋን ወይ ደግሞ በዚህ ውይይት ቀለል ለማድረግ የአዳም ሐሳቦች ሆንን ማለት ነው። እንዴት ሆንን ነው ጥያቄ። በቃ ይሄ ለዚህ ፍልስፍና ጥሩ ለወዳጆቻችንም ግብአት የሚሆነው መሆናችን ሳይሆን እንዴት ሆንን የሚለው ነው። እንግዲህ አዳም ከተፈጠረ በኋላ መጀመሪያ ሁለት ሲያደርገው ክርስቶስ እንዲባዛ አልነበረም። ያው ሹም ያለው በእነዚህ ላይ ተዳደር ነው። እንዲባዛ አለመሆኑን የምታረጋግጭበት ምንድነው? ቀላሉ መፍትሄ በጸጋ ነበር የሚኖሩት። በጸጋ ነው የሚናበቡት። ጸጋ ማለት ነፍስ ማለት ነው። ነፍስ ለነፍስ ነው የሚተያዩት። ነፍስ ለነፍስ እንደሚተያዩ በምን ተረጋገጠ? ጾታቸው ግልጥ ቢሆን ኖሮ ያ ጥያቄ ይፈጥራል። ለምን ፐርሲቭ ማድረግ በዚህ ማለት ነው። ይሄ ኤክስተርናል የሆነውን ነገር ፐርሲቭ በምናደርግበት ስሜት ሕዋሳችን አክሰስ የሚደረግ ግልጥ ነገር አልነበራቸውም። ስላልነበራቸው ሀፍረተ ስጋቸውን አይናበቡም። ለምን? ከዚህ በፊት ይህንንም ቪዲዮ ላይ ጠቅሼዋለሁ፣ አላብራራውም በደንብ ግልጽ ለማድረግ። አሁን እኛ ያለ ነው ይሄው ስጋ፣ ከዛ መንፈስ፣ ከዛ ነፍስ አይደለም። ያኔ ግን ነፍስ፣ መንፈስ፣ ስጋ ነበር። ነፍስ ለነፍስ ነው። ልክ ሲተያዩ በሴንሴሽን ነው፣ በፐርሲፕሽን አይደለም። ነፍስ ለነፍስ ፐርሲቭ አትደራረግም፣ ሴንስ ነው የምታደራረገው። ፐርሲፕሽን የኤክስፒሪየንስ ነው። ሴንሴሽን ግን የፊሊንግ ነው። ስምት ነው የሚልሽ። ምንም አይነት ኮንሲኮንስ የለውም፣ ተዋረድ የለውም። አንዱ ቅጽል ላይ ያልሽ የምትሄጁ ነገር የለም። ልክ ሴንስ እንዳረግሽው በቃ እዛው ፊል እንዳረግሽ ሴንስ ታደረጊዋለሽ። ገብቶሻል? ስለዚህ ነፍስ ለነፍስ በሴንሴሽን ነው። ምንም ተዋረድ የለውም፣ ኤክስፔክቴሽን የለም፣ ውጣ ውረድ የለም። ለምን መጣች፣ ለምን ሄደች፣ ለምን ሳቀች፣ ኖ ወይ ምንም ኤክስፕላኔሽን አያስፈልገው። ዝም ብሎ ይሰማዋል። አፍተር ኦል የሆነ ሰው እኮ ሲስቅ
ዲፍረንት አይነት ፐርስፔክቲቮች የተለያዩ ሰዎች ምንድነው እያሾፈብኝ ነው እንዴ አንዳንዱ ወይ ደግሞ በስማ ምን አስደስቶት ነው የሚል ደግሞ ሰው ይኖራል። ይህን ሁሉ ፐርስፔክቲቭ ያመጣው በፐርሲፕሽን ያን ሰውዬ ስለምናየው ነው። በሴንሴሽን በኩል ቢሆን ግን የሁሉ ጥያቄ ሳይፈጠር ሪል የሆነው የሳቀበትን ኮዝ አክሰስ ማድረግ ስለሚቻል ጥያቄዎችና ማብራሪያዎች ሳይኖሩ በፊት ጀስት ሴንስ ታደርጊያለሽ። ምክንያቱም አፍተር ኦል ፐርሲቭ አድርገሽ ያውላ ጥያቄ ፈጥረሽ መልስ እንዲሰጥሽ መሻትሽ እኮ በተዋረድ ሸክሙና ይሄ ጉዞ ሰፊ ስለሆነ ነው እንጂ በተዋረድ መጨረሻው ሴንስ ለማድረግ ነው። በቃ አለቀ። አዳም እኮ ለኢነርጂ ቅርብ ነበር። አልችል ሲል አይደል ወደ ፐርሲፕሽን ኦፍ ሪያሊቲ ተጥሎ አሁን የሁሉም ይደክመው እኮ ተመልሶ ኢነርጂ ጋር ለመሄድ ወይ ሪያሊቲ ጋር እንጂ እኮ አጠገቡ ጋር ነበር። ስለዚህ ያው መንፈሳዊነት ማለት ብዙ ነገሮችን ማቅለል ነው ወይ ኑሮን ማቅለል ነው፣ ሸክምን ማቅለል ነው እላለሁ አይደል። ታስቴን ለማለት ነው። ብዙ ማብራሪያ ሳያስፈልግሽ፣ ብዙ አምላክን ለመግለጽ ብዙ ሰባኪ አንቺ ውስጥ ሳይመጣ፣ ኑሮሽ ውስጥ ያን ያህል ውጣ ውረድ ሳታበዥ በቀላሉ አምላክን የምትረጅባቸው ኮንቴክስቶች አሉ ነው። ያ ነው ቀላሉ መንገድ። አምላክ ኮምፕሌክስ አይደለም። ራሱን እንዳኩኩሉ የሆነ ቦታ ላይ ደብቆ አኩኩሉ እያለሽ አንቺን ሱፍ ፍለጋ ዝም ብለሽ ኑሮና እድሜሽን እንድትገያ አይደለም እዚህ ያመጣሽ። በቀላሉ ተረድተሽው አጠገብሽ ጋር ነው። ግን ይህንን ለመረዳት እንዴት ነው እንዴት ዝም ብሎ በቃ ይሄ ባጀብ ወጀብ መጓዝ አይደለም። ዝም ብሎ ቤተክርስቲያን መመላለስ፣ ዝም ብሎ በቃ የተለያየ አይነት ዶግማቲክ አይደሉም ካኖኒካል የሆኑ ከልቸሮችን አፕላይ ስታደርጊ አምላክን በቃ የተሰማሽ ይመስልሻል? ኖ ወይ። ኢሞሽን እና ሴንስ ወይ ደግሞ በኢነርጂ ውስጥ ያለ ሰው የሚሰማው ጉዳይ አንድ አይደለም። ኢሞሽን የእንትን ግብር ነው፣ የኤክስፒሪየንስ ግብር ነው። ስለዚህ ይሄኛውን ሁሉ ማብራራው ምንድን ነው? ያንን ባይናሪ ወደ ሁለት ተከፈለ። የሚናበቡት በጸጋ ያልኩትን ለማብራራት ነው። በቃ ከዛ በኋላ አሁን የምንመለሰው ወደዛ ድካም የሌለበት በቃ ሳይሽ ገብተሽኛል። እንድትገቢ ምንም ኮስት የማደርገው ነገር የለም። ሪያሊቲ ውስጥ በጣም የበቁ አባቶች ለዛ ነው ክርስቶስ ከምንም በላይ ከስትንፋሳችሁ በላይ ቅርባችሁ ነኝ ሲል እኮ ሪል የሆነው እኛን አክሰስ ስለሚያደርግን ድካም የለውማ። መጀመሪያ ጥፍርሽ፣ መጀመሪያ አይንሽ ምንንሽ ምናምን እያለ አይገባም። ለዛ ነው ክርስቶስ ሰው እንደሚያየው ሰው እኮ የሆነ ጥፍሩ አደገ ብሎ በኃጢአት ሚዛን ይመዝናታል። ያችን አያልፍማ፣ ከዛ ማለፍ አይችልም። ገብቶሻል? የሆነ ነገር ዋው በስመ አብ ይቺማ ጻድቅ ይላል። ስለዚህ ሲምፕል ስናደርገው ፐርሲፕሽን ማለት በአምስቱ የስሜት ሕዋሳችን ከደጅ ወደ ውስጥ የምናስገባበት ነው። ያ ደግሞ በቃ የደጅኛውን ዓለም ወደኛ ውስጥ፣ ሴንሴሽን ግን ከውስጥ ወደ ውስጥ ነው። በቃ ከውስጥ ወደ ውስጥ። ስለዚህ ያኔ አዳምና ሔዋን በዛ ጊዜ በነበሩበት ሰዓት ላይ ሴንስ ነው የሚደራረጉት እርስ በርስ። ስለዚህ ነፍስ ለነፍስ መተያየት ማለት እሱ ነው ትርጉሙ። ከሴንሴሽን ነው እንግዲህ ወደ ፐርሲፕሽን የተጣሉት ነው። ግን ያው ሐሳቡን ለማድማት ያክል ልክ አዳም ያንን ፍራፍሬ በልተው በጋራ ልክ ሲበሉት እዛች ጋር በደንብ ሰው ቢያስተውለው ጥሩ የሚሆነው የኮንሽስነስ ጌም ነው የዛን ጊዜ የነበረው። የኮንሽስነስ ጌም ሲባል ኢትስ ኖት በቃ ይሄ በጣም እንደዚህ አርጊመንታቲቭ የመሆን አዳምና ሔዋን አለ አይደለ ትግል ምናምን፣ ወይ ደግሞ በእባብ የተመሰለው ሌላ እኩይ ሐሳብ ልበለው። ያው እሱ ሌላ ሚዛን ያለው ወሬ ነው። እባብ ምናምን የሚባለው ለምን በዛ መልክ እንደተባለ ሊትራሊ እባብ አይደለም በሚለው ስለሆነ ነው የምቀበለው። ግን እሱ ውስጥ አንገባም አሁን ለጊዜው። ግን ያንን ነገር ሲበሉ ለመብላት ላለመብላት በክርስቶስ ትእዛዝ ማዘዝና በዛች ዛፍ መካከል በዚህ መካከል ያሉት ጨዋታዎች ጠቅላላ የኮንሽስነስ ነው፣ የሐሳብ ማለት ነው። ለምን እስከዛች ሰዓት ላይ ድረስ ወደ ፐርሲፕሽን አልወደቁ። ስለዚህ አዳም እንዲህ ቁጭ ብላ አይደለም የምታወራው። ቁጭ ብላ ይሄንን ብላ እንብላው ወይ ደግሞ አምላክ እኮ እንዲህ እንዳናቅበት ነው እንደዚህ ያለን፣ በቃ እንብላ ግድ የለም ምናምን እንደዛ አይደለም። በሴንሴሽን በኩል ነው ኮንቨርሴት የሚያደርጉት። ቀጥታ ነው ሴንስ የሚያደርጋት። እሱም በሴንሴሽን በኩል ነው የሚነግራት። ታይ የሚላት በሴንሴሽን በኩል ነው። ያ ማለት በአፋቸው አይደለም የሚያወሩት የነበረው። የአፍ ማውራት አልነበረም። ሴንሴሽን ጋር እሱ የለም። እነዚህ ከደጅ የምታያቸው ነገሮች ፊት ለፊት አልነበሩ። ነፍስ ስለሆነ ከደጅ ተገልጣ የነበረችው ቀጥታ ስሜት መግባባት ነው። በቃ በስሜት መግባባት ማለት ነው። አለ አይደል? አሁን በጣም ተዋደሽ በጣም በቃ ይሆናል አይደል? አልቲሜት የሆነ ነገር ላይ ስትደርሺ ባልና ሚስትም ማለት ነው ብዙ ከማብራራት እየቀለሉ ይመጡና ምንም ሳያብራራ መረዳት ትጀምራለች። እሱ
ያ ሪኮል የሚያደርገው ልክ እረፍት ሲኖረው ትዳርሽ ወይ ደግሞ ያለሽበት ሰርክል ወደዛ ነው የምታድጊው። በጣም ብዙ ነገርሽን ኢንቨስት ሳታደርጊ በቀላሉ መግባባት ይኖራል። ዳሴት በቃ እሱ ሪኮል ነው የሚያደርገው። ያኔ በሴንሴሽን እንዲግባቡ እንደነበር በናፍቆትም ይሁን በተስፋ ያንን ነገር እንዲሽቱ መንገድ ለማሳየትም ጭምር ነው። ስለዚህ በሴንሴሽን ነው የሚግባቡት ስል በቃ አስገድዳው ምን ብላው አይደለም፣ አሳምነውም አይደለም። የሴንሴሽን ጌም ነው፣ የኮንሽስነስ ጌም ማለት ነው። ያኛው እባብ የተባለውም አካል ወይ ሰውዬ እሷን መጥቶ እንደዚህ ምናምን ብሎ ምናምን አይደለም። ያው ለምን ምናምን የሚባለው ከዚህ ጋር ከዛሬው ጉዳይ ጋር አንስተን እንዳናወራው ሌላ ሰፊ ርዕስ ስለሚወስድ እሱን አንጠቅሰውም። ይሄ እባብ የተባለበት ወይ ሰይጣንም የሚሉት አሉ። ለእኔ ሰይጣንም እባብም አይደለም ብዬ ስለማምን ነው። ግን በነፃ ፈቃዳቸው በኩል የመጣ ጉዳይ ነው። ኤኒዌይስ እዛች ጋር እናያዛትና እንዴት ወዴት የሚባለውን አሁንም አስፈላጊ ሆነ በሌላ ቪዲዮ እንሰራለን። ግን በኮንሽስነስ በኩል ያ ማለት የሐሳብ ጌም ነው። በቃ ሐሳብ ወደ ቃል ሳይወርድ በፊት ወይ ደግሞ ወደ ግብር ሳይመጣ እዛው ሴንስ መደረግ። በቃ ሴንስ በጣም ግብር እኮ በቃ ይሄ ወደ ቃል መፈብረክ ወደ ግብር መውረድ የድካም ውጤት ማለት አውርተሽ አስቤዋለሁ እስቲ ለሙ ላብራራለት፣ ያብራራውለትን ያደርገው ይሆን አያደርገውም ይሆን? ይሄ ሁሉ ኩሸክም ነው። ከዛ በኋላ የሚመጣውን ውጤት ለመብላት በቃ ይሄ ማለት የድካም መንገድ። ግን በሴንሴሽን መግባባት ግን በጣም ኢዚ ነበር፣ በጣም ቀላል ማለት ነው። ያ ነው በቃ ትልቁ ጸጋ ለነሱ በተፈጣሪነት አልቲሜትሊ የተሰጣቸው ቀለል ባለ መልኩ መግባባት፣ ሴንስ መደራረግ። ስለዚህ እዛ ጋም የሐሳብ ጨዋታ ነበር ነው። ኤኒዌይስ ወደ ጉዳያችን ስንመጣ ጠለቅ ወዳለው ከዛ ያ ነገር አትብሉ ተባሉ። ያ የፍትህ ዛፍ የምለው እኔ አብዛኞቹ ሃይማኖቶች የእውቀት ዛፍ የሚሉት በሉት። ልክ ያንን ሲበሉት ያው ከኮስሞስ ሲስተም ውጭ የሆኑ ማለት ነው። በቃ የአዳም እንዴት ነው ከኮስሞስ ሲስተም ውጭ የሆኑት? ኮስሞስ ስትዘረጋ ወይ ዩኒቨርስ ስትመሰረት አዳም ተፈጥሮ አላለቀም ነበረ። ያቺን ሲበላት ከዚህ በፊት ቪዲዮ ላይ ጠቅሻለሁ። ያቺ የመጨረሻ የፈተናው በቃ ፋይናል ኤግዛም ማለት ናት የሱ። ከዚህ በፊት አውርቼዋለሁ፣ ግን ለዚህ ኮንቴክስት ምናልባት እንትን እንዲል ልድገመው። ሶሪ እንግዲህ ከደጋገምኩባችሁ። አንድ ፋክተሪ ውስጥ ብያለሁ። አንድ ፋክተሪ ውስጥ አንድ ሳይንቲስት ፋክተሪ ውስጥ አልኩኝ፣ ላቦራቶሪ ውስጥ አንድ ሳይንቲስት ለ10 ዓመት የሚሆን ለ20 ዓመት የሆነ ነገር ኤክስፐሪመንት እያደረገ ይቆያል። ኤክስፐሪመንት አድርጎ ቴስት አያደርግም? ቴስት ያደርጋል። ቴስት ይሄ ነገር ይሳካል ሊሆን አያሳካም። ከቴስትም በኋላ እኮ ያን ነገር አድቫንስ ለማድረግ ድጋሜ ሌሎች ኤክስፐሪመንቶች አሉ። የዛን ሰዓት ላይ ክርስቶስ ሰራ፣ ሁሉንም ሰራ። ሌሎቹን ሁኑ ይሁኑ እያለ ነው አይደል? እሱን ግን አበጃጀው እንዳ ነፃ ፍቃዱን ይሄ በአኳኔና በአምሳላችንና በአኳናችን እንፍጠሩ ያሉትን ወደ ጋርነስ ኢነርጂ አባልነት ለመቀላቀል ቴስት ይደረጋል። ለምን? ነፃ ፍቃድ ከሌሎቹ ስነ ፍጥረታት በተለየ መልኩ ለሱ ስለተሰጠው ኢንዋት ወይ እሱ የሚጠቀምበት ያንን ነፃ ፍቃድ የሚለው ቴስት ይደረጋል። ለምን? ነፃ ፍቃድ ስለሆነ። በቃ ሌላ ምንም ሌላ ማብራሪያ ያስፈልገው። ነፃ ፍቃድ ስለተሰጠው ነፃ ፍቃዱ በክርስቶስ ነፃ ፍቃድነት በኩል ነፃ በፈቀደለት በኩል እዚህና እዚህ ብሎ አስቀምጦለት ነፃ ፍቃዱን ቴስት ያደርጓል። የነፃ ፍቃድ ጨዋታ ነው ዛጋ። ከዛ በዛ ነፃ ፍቃዱ መሰረት የመጨረሻን ቴስት ተፈጥሮ በቃ ይሄ አንተ የኛ አባል ነህ ለመባል ልክ ቴስት ሲደረግ ፋይናሊ ወደቀ ማለት ነው። በቃ አለቀ። አንድ የወደቀ ሰው ምንድነው የሚያደርገው? ፈተና። እኔ አሁን በቃ የትኛውም ሰው ሊያደርግ የሚችለው ምንድነው? ፈተና ወደቀ። ያንን ነገር ማለፍ ከሆነ የሚፈልገው መውደቅ ከሆነ ወደቀ። በቃ ያንን እያጣጣመ ሊኖር ይችላል። ማለፍ ግን ያንን ነገር በቃ ሞቼ ይገኛለሁ ይህን ካላለፍኩኝማ የሞትና የህይወት ጉዳይ ነው ካለ እንዴት ልለፍ ነው ቀጣይ የሚለው። በቃ አለቀ። በዚህ መንገድ ላድርገው ወይስ በዚህ መንገድ? የትኛው መንገድ ነው ለእኔ ተስማሚው የሚል ጥያቄ ይፈጥራል ማለት ነው። እሱን ሐሳብ በሚያስብበት ሂደት ውስጥ ክርስቶስ በራሱ መንገድ ምን አለ? አድንሃለሁ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ ያው በመስቀል ተሰቅዬ የሚለው እንዳለው ነው። አድንሃለሁ አለው። አሁን እዚች ጋር ከ5500 ዘመን በኋላ ተወልጄ
አድንሃለሁ ሲለው ክርስቶስ በማን ሲስተም ውስጥ ሆኖ ነው ያንን ያለው? በአምላክነት ፍሬምወርክ ውስጥ ሆኖ አይደለም። አዳም እንዲረዳው አድርጎ ነው ያንን ያወራው። እንዲረዳው ካደረገ የአዳም ሐሳብ ውስጥ ነበር ማለት። የአዳም ሐሳብ ውስጥ ካልገባ በራሱ የአምላክነት ሐሳብ ውስጥ ሆኖማ ምንም ሊሉ አይችልም። አይገባውማ፣ አምላክነት አይገባም ለተፈጣሪ። ስለዚህ ሐሳቡ ውስጥ መግባት አለበት፣ የራሱ ሐሳብ ውስጥ ማለት። ስለዚህ በአዳም ውስጥ መታሰብ አለበት። መታሰብ ማለት ነው። አለበለዚያ አዳም ምን ብሎ በተስፋ ይጠብቀው? ከ5500 ዘመን በኋላ ከልጅ ልጅ ተወልጄ ሲለው አዳም በተስፋም ይሁን ሶሉሽን ያመጣልኛልም ብሎ ምንም ይሁን ጥበቃ ሊያካሄድ የሚችለው እሱ ሊገባው በሚችል አይነት መልኩ የሆነ ሐሳብ ወደ ውስጡ ሲመጣ ነው። ስለዚህ አምላክ ምንን ወሰነ? የእሱ ሐሳብ ውስጥ መግባትን ወሰነ። ከአምላክነት ሚዛን መቅለል ማለት ነው። በአምላክነት ሚዛን ሲታሰብ ወደ ሰውነት በዛች ሰዓት ላይ አሁን ያጠፋ ሰው ሐሳብ መሆን ያጠፋ ሰው ሐሳብ መሆን በጣም በፈቃዱ። እኔ ብዙ ጊዜ ምን ብያለሁ? ብዙ ክርክር ያመጣ ነው ይሄ አብሶ ቲክቶክ ላይ የአምላክ መቻል እስካለመቻል ድረስ ነው ብያለሁ። በቃ የእሱ መቻል ኤክስትሪሙ ወደ ላይ አይደለም ወደ ታች ነው ኤክስትሪሙ። ለዛ ነው ከፈጠረበት እንትን በላይ የትኛው ነው አባቶች ያዳነበት ይባላል። መፍጠር እኮ በአምላክ ሚዛን ያለን፣ ማዳን ግን በሰው ሳቢ ውስጥ ወድቆ ወርዶ ተሸንፎ ማሸነፍን ያሳየበት ነው። ስለዚህ ለሱ አልቲሜትሊ ሲገልጹት እኮ በዛ አመስጥሮታል። በቃ ከፈጠረበት ይልቅ ያዳነበት ማለት ወደ ላይ በቃ አምላክነቱን ከማሳየት በላይ መውደቅ ምን እንደሆነ ያሳየበት ይደንቀናል ነው በቃ ትርጉሙ እኮ። ያ ያስደነቀው ለምንድን ነው? የአምላክ በጣም የመቻል ጥግ አለመቻል ስለሆነ በቃ ሌላ ምንም ሳይንስ የለውም። የሰው ልጅን መሆን ማለት ከአምላክነት ማነስ ነው። ያንን ማነስ ችሏል። ገብቶሻል? ስለዚህ አዳም እንዲገባው የአዳም ሐሳብ ሆነ ማለት ነው። ስለዚህ አምላክ ከ5500 ዘመን በኋላ አድናለሁ ያለው የአዳም ሐሳብ ሆኖ ያለው አምላክ ተናግሮት አይደለም። ገብቶሻል? ተናግሮት ሳይሆን ራሱ አዳም ሲያስብ በምን በኩል ይህንን ሪክሬት ላርገውና ሪስቶር ላርገው፣ ይህን ኢምባላንስ የወደኩትን ፈተና እንዴት ልለፍ ብሎ ሲያስብ ኮንተምፕሌት ሲያደርግ አንደኛው ሰበዝ ኢየሱስ ክርስቶስ ከ5500 ዘመን በኋላ ያለው አንዱ ሐሳብ ናት ማለት ነው። የአዳም ለሶሉሽን የመጣች ስለዚህ የአዳም ሐሳብ ነው ማለት ነው። ክርስቶስ የተባለበት ሚስጥር አንደኛው እሱ ነው። ሌሎቹ ፕሌንቲ አሉ። ለምሳሌ በቃየል በኩል ልትሄጂ ትችያለሽ። ገብቶሻል? አሁን በክርስቶስ በኩል ሲባል ወደ ግብር በተዋረድ ሲመጡ አይደለም። ሁሉም ሲኮንስ አለው። ምክንያቱም በፐርሲፕሽን ኦፍ ሪያሊቲ ስለሆነ ያን ነገር መደረግ ያለበት ተዋረድ ያስፈልጓል። ግን ወደ ተዋረድ ከመምጣታቸው በፊት ኢሜጀረብል በሆኑ ኖሽኖች መታሰብ አለባቸው። ማን? አዳም ውስጥ ምንም ወደ ድርጊት ሳይመጣ ኮንተምፕሌት ሲያደርግ ፕሌንቲ ኦፍ ሐሳብ እንደውም ለመባል ሳይበቁ በፊት ከሐሳብ በፊት ወይ ደግሞ ከኮንሰፕት በፊት ሁልጊዜ የምንላለው ኖሽን የሚባል አለ። ኖሽን ማለት ኢሜጀረብል አይዲያስ ማለት ነው። አይዲያ ለመሆን ያልበቃ ያው በአይዲያስ የምንጠቅሰው ሜጀር ሲደረግ ነው ሐሳብ መሆን የሚችለው። ስለዚህ አዳም በቃ ኮንተምፕሌት እያደረገ ነው። እሺ አዳም ኮንተምፕሌት አድርጎ ጨርሷል ወይ ነው ጥያቄ? አልጨረሰም ነው። ለምን? እኛ አለና። አትሊስት በእኛ ፐርስፔክቲቭ ስናየው እኛውን አንዱ ሐሳብ ነን። ልክ ክርስቶስ ምንም የተለየ ነገር የለማ። አምላክ ሰው ሆነ አይደለ? ስለዚህ ከኛ አልተለየም። ከኛ ባለመለየት ውስጥ ነው እኮ መዳንን ያሳየን። ስለዚህ እኛ ምንም እዚህ ጋር ፋይት አናደርግም፣ አርጊው አናደርግም። ክርስቶስ ሰው ነበር። አምላክነቱን ተጣርሰን አይደለም። ግን የአዳም አንድ ሐሳብ ነበር የሚለውን በደንብ አድርገን ለማስታረቅና ለማስገንዘብ እኛም ሐሳቡ ነበርን፣ ክርስቶስም ሐሳቡ ነበረ፣ ሰው ስለነበር ማለት ነው። እመቤታችንም እያልሽ ብዙ ነገር ታስቢያለሽ። ብዙ በቃ በዛ ብዙ። ስለዚህ ሶሉሽን ለማምጣት ባለፈውን ቪዲዮ ላይ ጠቅሼዋለሁ። አሁን ላይ ቢሊየን ምናምንና ከዚህ በፊት የሞቱት ሲጨመሩ ትሪሊየን ምናምን እያልሽ በአዳም ሚዛን ሲታይ ያሁላ ህዝቦች ማለት ያሁላ የተወለዱ ሐሳቦች ናቸው። በቃ አለቀ። ሐሳብ ሲወለድ አሁን ሰው ብዙ ጊዜ የሚለው ሐሳብን በቃ እዚህ ውስጥ እንትን የሚል ምናምን ቅድም መነሻ ላይ ጠቅሻለሁ። ከምንም ነገር በላይ ምንም ውስጥ የሚገባ ሐሳብ ነው። እዚህ ውስጥ ራሱ አለ። እዚህ ከስጋነት ውስጥ እዚህ ውስጥ መቅኔ ውስጥ ምን ውስጥ ደም ውስጥ ኤቭሪ ሲንግል የአተም
እነዛ ታይኒ ዲቴይልሶች ውስጥ ሐሳብ አለ። ሐሳብ ያልገባበት የሌለበት ቦታ የለም። ኤቭሪ ዲቴይል ኦፍ የዚህ ክሪኤሽን ውስጥ ሐሳብ ነው ያለው። አንዱ ከአንዱ ጋር ቦንዲንግ የሰራበት ኢንተርኮኔክት ያደረገበት ጠቅላላ ነገር ሐሳብ ነው። ለዛ እኮ ነው እነዛን ልንበትንና ልናብራራ ስንፈልግ በሐሳብ አይደለም እናብራራው። ከዛ እንዘልም እኮ ምንም ከዛ የምንዘለው ነገር የለም። ሐሳብ ካላሰብሽበት ግብር ጋር ሊመጣ አይችልም። ስለዚህ ኔቸሩ ሐሳብ ነው ማለት ነው። ኢንተርኮኔክት ያደረገው ራሱም ጭምር አንዱ ኖድ ከአንዱ ኖድ ጋር ብቻ ኢንተርኮኔክት ያደረገው ብቻ ሳይሆን ራሱ ኖዱም ጭምር የሐሳብ የተለያዩ ሐሳቦች ፋብሪኬሽን ውጤት ነው። ስለዚህ እኔም ሐሳብ ነኝ፣ አንቺም ሐሳብ ነሽ፣ ክርስቶስም ሐሳብ ነበር ማለት ነው። ምን አይነት ሐሳብ? አዳም ለሶሉሽን ፍለጋ ኮንተምፕሌት እያደረገው ያለ ሐሳብ ማለት ነው። በቃ አለቀ። ስለዚህ ክርስቶስ እዚህ ምድር ላይ መጥቶ ያዳነው የሰው ልጅን መሆን እንዴት የሰው ልጅን ምንድን ነው የተለያዩ ሌሎች ሃይማኖቶች ይሄኛው በዛ በኩል ባብራራ አይ ቲንክ የተሻለ ይመስለኛል። ሌላዎች ከክርስቲያኒቲ ውጭ ያሉ ሃይማኖቶች አሉ አይደለ? እንዴት አምላክ ሰው ይሆናል ብለው የሚጠይቁ አሉ። ምንም የቀላል ነው። አንደኛው የክርስቶስ ወይ ደግሞ የአምላክ አለመቻል፣ የአምላክ መቻል እስከ አለመቻል ነው። በቃ ጥጉ የመቻል ማደግ ሳይሆን ወደ ታች አለመቻል ድረስ መውረድ ነው መቻል። ለዛ ነው ጻድቃን ዝቅ ዝቅ ሲሉ ከፍ የሚሉት። በቃ the only way ከፍ ማያ ዝቅ ማለት ነው። በቃ ሌላ ምንም የለም። ስትሰድቢያቸው እንዳልተሰደበ መቁጠር፣ ስትገፊያቸው እንዳልተገፋ መቁጠር፣ አልቲሜትሊ ከዚህ በኋላ እንዳትገፊያቸው ሆነው ክብርና ሞገስ እንዲያገኙ ያደርጋቸዋል። እስከዛ ጥግ የሚያስኬደው the only gateway out እሱ ነው። ገብቶሻል? ስለዚህ አዳምም በሚገባው ልክ ክርስቶስ እንዲያድነው በሚገባው ልክ ካልሆነ ምን ይፈጠራል? ድጋሚ ይወድቃል። በቃ ድጋሚ ይወድቃል። ለምንድን ነው ድጋሚ የሚወድቀው? መጀመሪያ ላይ በተፈጠረው ልክ ያቺን ገና አልበላትም እኮ ያቺን የፍትህ ዛፍ አልበላትም ማለት ቴስት አላረጋትም። ለዛ እኮ ነው ሌሎቹም ነገሮች እንደፈለገ መንካት ትችላለህ ተብሎ ቴስት ያቺን ግን አላደረጋትም። ቴስት ለማድረግ በቃ ይሄ በቃ ሲክነስ ያዘው። ገብቶሻል? ስለዚህ የዛን ጊዜ ክርስቶስ በፈጠረው ሲስተም ልክ ነው አዳምን ሊዳኘው የፈለገው፣ ባልቀመሰው ማለት ነው። ባልቀመሰው ገብቶሻል? ባልቀመሰው አሁን ለምሳሌ ማንጎንም ሊበላ ይችላል፣ አንበሳውንም ሄዶ ያሸታል፣ ያቅፈዋል፣ ምን ይሏል፣ ቴስት ያደርጋቸዋል። ኤቭሪ በሁሉም ላይ ሹም ያለው ስላለው ማለት ነው። ያችን የፍት ዛፍ ግን ከዚች በቀር ነው ያለው። አቺም በቃ እሷን መቅመሳት ይችላል። ያቺ የፍት ዛፍ አወቅሻት? እሱማ የወደቀውማ ቀምሶ ነው፣ መቅመስ ግን አልነበረበትም ነው። ስለዚህ የተዳኘው ባልቀመሰው ነገር። ገብቶሻል? ባልቀመሰው ነገር ማለት እሱ ኤክስፒሪየንስ ወይ ደግሞ ኤክስፒሪየንስ ያን የለም ግን ቀምሶ ቴስት ባላደረገው ነገር። አሁን ምን ልልሻለሁ ብዙ ጊዜ የሆነ ነገር ሰው ትሪገር ሲያደርግሽ መናደድሽ አይደለም ስተት። መናደድ የሰው ልጅ ባህሪ ነው። ከተናደድሽ በኋላ ግን ያንን ንዴት ኢንተርቴን ማድረግ አለ፣ ማኔጅ ማድረግ አለ እላለሁ። ኢንተርቴን ካረግሽው መናደድሽን ገንዘብ እያደረግሽ አንዴ ጓደኛሽን ስታገኝ ይሄ ሰውዬ እኮ አናዶኝ ትሽ ትያለሽ፣ ታቆየዋለሽ። በቃ ጣፍጦሻል መናደድሽ ማለት ነው። ከሳምንት በኋላ ሌላ ሰው ደግሞ ስታገኝ አንቺ ባለፈው ሳምንት እንደዚህ አድርገውኝ አትለቂውም። በቃ አትፈልጊም። ያን ንዴት ከአንቺ ወጥቶ ሌላ ወደ ሌላ ነገር መሄዱን አትፈልጊው። ስለዚህ ማኔጀብል አይደለም ማለት ነው። ስለዚህ ዕለት ዕለት አንቺን እያቆሸሸ ሴሎችሽን እየገደለ ቁልቁል ነው የሚነዳሽ ማለት ነው። ዳትስ ማኔጅመንትና ኢንተርቴንመንት ልዩነቱ እሱ ነው። ስለዚህ አዳም እዛች ጋር በዛ ሚዛን አይደለም የተዳኘው ነው። ገብቶሻል? ቀምሶት ከቀመሰው በኋላ አይ ይሄኛው ከዚህ ወገን አይደለም ብሎ ቢተወው ወይ ደግሞ አይ በቃ ይሄ በጣም ለኔ የተፈለገ ነገር ነው ብሎ እያጣጣመው ቢቆይ በሁለቱ መካከል ያለ ዳኝነት ቢሆን ገብቶሻላ? በሱ ልኬት ስር ባለ ነገር ተዳኘት ያለሽ። አዳም ግን በሱ ልኬት ስር አይደለም፣ አልተፈቀደለትም። በቃ ከዛ በኋላ ያለው ኮንሲኩዌንስ አይደለም። ያቺን ነገር ለመቅመስ ራሱ አልተፈቀደለትም። ገብቶሻላ? ስለዚህ በሱ ፍሬምወርክ ውስጥ ባለ ነገር አይደለም ያን የተፈተነው። ለምንድነው በሱ ፍሬምወርክ ስር ባለ ነገር ያልተፈተነበት ምክንያት? ያልተፈተነበት ምክንያት አምላክ በዛ ሌቭል ነበር የሚተማመንበት። ሳያዩ የሚያምኑ ብፁዓን ናቸው ውክልናው ለዛኛው ነው። ባይዘው ሳይቀምሰው እኔን ያምነኛል
የሚለውን የሚወክል ነው። ባይዘው ትልቅ የሚባል አልቲሜትሊ ትልቅ የጽድቅና ውሳኔ ማለት አምላክን ሳታዩ ማመን ነው። ሳታዩ ማመን በስም ብቻ አይደለም፣ ያመነ በገቢር ካላከናወነ አይሆንም። ስለዚህ ብዙ ሰው የሚወድቁ እሱ ውስጥ ነው። ስለዚህ ያችን እኩሌታ ለመምዘዝ ሲል ይቺ ምሳሌ አምጥቶታል። ሳያዩ የሚያምኑ ማለት አዳም ሳያየው ሳይቀምሰው ያንን በአምላክ ማመን ውስጥ የአንድን ፈተና አልፎ በቃ የጋድነስ ኢነርጂ አባል እንዲሆን ነበር የታሰበው። ግን ያው አንፎርቹኔትሊ እንትን አለ፣ ወደቀ። አሁን ግን ያኛው እንደሚከብደው ስላወቀ በራሱ ሀሳብ ውስጥ መጣ። በራሱ ሀሳብ ውስጥ ማለት ማሰብ በሚችለው ነገር ውስጥ መቻል በሚችለው ነገር ውስጥ እፈትነውና አሁንም ከወደቀ ይሄ በቃ አያስፈልግም። ገብቶሻል? ሁለቱ ልዩነቱ መቀጣት ሴት በዛኛው ወደቀ። ስለዚህ አምላክ አዘነለት፣ ከማዘኑም በላይ ወርዶለት በእሱ ሀሳብ ውስጥ ተንሸራሽሮ አሁን እየተፈተንን ነው። እናልፋለን ወይስ አናልፍም? ብቁ ሀሳብ እንሆናለን ወይስ አንሆንም? ውብልሴ ምክንያቱም ይሄኛው ጌም የአምላክና የሰው መካከል ያለ ጌም ነው። የሰውና ሰው መካከል ያለ ጌም አይደለም። ይሄ ሲምፕሊ ስታዩ ይሄ የአዳም በዛ ፍራፍሬ መውደቅ ጨዋታው እኮ በአምላክ ፈታኝነት በአዳም ተፈታኝነት መካከል ያለ ነው። ስለዚህ አሁንም ፈተናውን የሚያቀርበው ማን ነው? ራሱ ፈጣሪ ነው፣ ለራሱ ለሰው ማለት ነው። ስለዚህ ፈጣሪ ፈተናን ከማቅረብ አልፎ ፈተናውን ራሱ ተፈተነለት። በምን መሆን ውስጥ ነው ፈተና የተፈተነው? በሰው መሆን ውስጥ ነው። በአምላክነት ልክ ቢፈተን ምንፍ ቢላቸው አይወድቁም እንዴ? ስለዚህ ለዛ ነው የአዳም ሀሳብ ውስጥ ገባ ምልሽ። መቻል እንደዚህ ነው፣ ይቻላል የሚለው ሊነግርሽ ነው። ማለፍ ፈተናውን ትችላለህ። ገብቶሻል? እሱን ግንዛቤ እንዲወስድ ኢየሱስ ክርስቶስ እኔ እንደውም አንዳንድ ጊዜ ኤግዛጀሬት ሲያደርጉት አልወድም ስልሽ ልክም አይደለም። ይሄ ክርስቶሳዊ ነው ብዬ አላምንም። ይሄ የክርስቶስን የሰው ልጅ ሊያደርጉ አይችልም በሚል ኤግዛጀሬሽን ገብቶሻል? የክርስቶስን መውደቅ የነዛውላ ሰዓታትን መድከም መሰቀሉን የሰው ልጅ ሊያደርጉ አይችልም የሚል አይነት ግዝፈት ያለው ስብከት ይሰበካል። ኖ ዌይ ክርስቶስ የመጣው የሰው ልጅ ራሱ ማድረግ ይችላል የሚል ትርጉም ይዞ ነው። ለመፈተን አይደል? በዚህ ፈተና ውስጥ ታልፋላችሁ። ማለፍ ብቻ አይደለም ትችሉታላችሁ። እንደምትችሉት ለማስገንዘብ እኔ አምላክነቴን ተጠቅሜ ሳይሆን ሰውነቴን ተጠቅሜ ሳልፈው ታይኛላችሁ ብሎ ነው የመጣው። ስለዚህ አታካብዱት ማለት በቀላሉ አሁን በሚጠቀሰው አይነት አጠቃቀስ ሳይሆን የሰው ልጅ ያንን ፈተና ማለፍ እንደሚችል አድርጋችሁ ነው ማውራት ያለባችሁ። መወራትም ያለበት በዛ መልክ። ስለዚህ የሆነ ሁል ጊዜ የስቃይ አልቲሜት የክርስቶስ እነዛ ስቃዮች ገብተው የመብራን እነዛ ስቃዮች ከተደረጉ በቃ አይቻልም፣ ሰው ተስፋ ይቆርጣል። ይሄኛው ራሱ ኮምፕሊትሊ የክህደት ፐርስፔክቲቭ ነው ብዬ ነው ማምነው። እንደምንችል ለማሳየት የመጣን አምላክ እየሰበክሽ ዋው ማይቻል የሚል ምን አይነት ፓራዶክስ ነው ይሄ? አይሆንም። የሰው ልጅ ይችላል፣ የቻሉም አሉ። እውነት እናወራ ከተባለ ዝም ብሎ ኤግዛጀሬሽን አያስፈልግም። የክርስቶስን ስቃይ የመሰለ አይደለም። ኮንቴክስት ይለያያል። የኔ ስቃይ ለአንቺ ከባድሽ ነው አይደል? ከሰው ይለያያል። የቅዱስ ጊዮርጊስ ለሌላው ሰማዕት ለምሳሌ ለቅድስት አርሴማ ቢሰጣት አትችለው። ስለዚህ በሷ ልክ በሷ የአኗኗር ልኬት ልክ ፈተና ይላክላታል። ስለዚህ በአኗኗር ልኬት የሚለካ ነው ፈተና። ስለዚህ የአምላክን የሚያክል አትበይ። በአምላክ ሚዛን የክርስቶስን ፍጹም ሰውነቱን ወክለን ማለት ነው የሚያክል አትበይ። ክርስቶስ ያለበት ኮንቴክስት ለእኔ ሊሰፈር አይችልም። ስለማይችል የእኔን ፈተና በእሱ አልመዝነው፣ አይሆንም። እሱም ብቻ አይደለም፣ አጠገቡ ጋር ያሉትን በዛ ዘመን የነበሩትን ብዙ ይወደቁ የተነሱ አሉ ስለ እሱ ስም ብለው። እነሱ ራሱ አይለካካም። አምላክ ይበልጣል ወይ ደግሞ ያ ፍጹም የሆነው የክርስቶስ የለበሰው ሰውነት ይበልጣቸዋል አይባልም። ኮንቴክስቱ ይለያል። ማበላለጥ የሚባለው ነገር የለውም። ምሳሌ ነው የምትወስጂው። ምሳሌ ማለት ሪፈረንስ። ለምን የጽድቅ መስመርን ዶግማዊ ሂደትን ለመቀንበብ የምትወስጂው መልካም ምሳሌ ነው። እንደ ቀደሙት አባቶች ሲባል የቀደሙ አባቶችን ማመችም ስብሰት ላይ ታያለሽ። እነሱ እንዳልሆኑት መሆን ባንችልም ይላሉ። ገና ከዚሁ ድፍጠጥ ያደርጉሻል። በቃ የትም እንዳትንቀሳቀሽ። ለምንድን ነው እንደሱ አይነት ወሬ የሚያስፈልገው ነው? ሲጀመር አትሆኝም ነው እኮ
በቃ አቶኝም ግልጽ ነው። እንደነሱ መሆን አትችይም። ለምን? የእነሱ ኮንቴክስትና የአንቺ ኮንቴክስት ስለሚለይ። እንዴ ልጅ ኖሮት በልጅ የሚሰቃይና ልጅ ሳይኖረው በብቸኝነት የሚሰቃየው አንድ ነው እንዴ? ሁለቱም እኮ ስቃይ ነው። ግን የእሱ ስቃይ ለዚህ ቢሰጠው ድምጥማጡ ነው የሚጠፋው፣ የዚችም ለሱ አይሰራም። ስለዚህ ይህንን ፈተናን የምናይበት መንገድ በራሱ በጣም ፍጹም ስህተት ነው። ስለዚህ ክርስቶስ አምላክነቱን እኮ አልተጠቀመም። እስኪነሳ ድረስ አልተጠቀመም። የሆኑ ኮንቴክስቶች አሉ፣ አሁን አላነሳቸውም። እነዛን ዳውትፉል ሊያደርጉ የሚችሉ አምላክነቱን እዚህ ጋር ተጠቅሟል የሚያስብሉ ማለት ነው። እሱን አሁን አላነሳውም፣ ሌላ ጊዜ ያነሳዋለሁ። ግን ጀነራሊ ስናየው ክርስቶስ ፍጹም ሰው ነው የሆነው ምድር ላይ። ለምን? ምድር በራሷ ለፐርሲፕሽን ኦፍ ሪያሊቲ ነው እንትና ምንድነው የምታስገብረው። ስለዚህ በዛ ሴንስ ከተረዳሽው ክርስቶስ አምላክነቱን ይዞ እዚህ ውስጥ ሊሰፋ አይችልም። በርስት ያደርጋል። ይሄ ያለ አይደል አንድ ፊኛን ነፍተሹ ከመጠን በላይ ሲሆን የሚፈነዳው እንደዛ ማለት ነው። አምላክነት በሰው ውስጥ ሲገባ በሰውየው ኮንቴክስት ልክ ካልሆነ በስተቀር በአምላክነቱ ግዝፈት ልክ የሰው ውስጥ ልግባ ካለ ይፈነዳል። ሰው አይችለውማ። ያንን ኢንታየር ኮስሞስ በዚች የሚቀነብብ አንዷን ቆንጽለሽ ያንንም ያክል ክበብ እሱ ስለወትፍ አይቻራም። ስለማይችል ያልኩሽ ስለማይሆን በምን በኩል መቻልን ቻለ? በራሱ በአዳም ሐሳብ ውስጥ። የአዳም ሐሳብ ለምንድን ነው? ምድራዊ ስለሆነ ከበላው በኋላ ምድራዊ ሆኗል። የአዳም ሐሳብ ምድራዊነትን ሳይቀምስ ወደ ሰማያዊነት ሐሳብ መምጣት ስለማይችል ነው። ኢምፖስብል። አሁን አውት ኦፍ ኖዌር አንድ ሰው እንደተወለደ ሰማያዊ ሐሳብ ላስብ አይችልም። በዛ የመውደቅ ውስጥ በፐርሲፕሽን በኩል ነው ሴንሴሽን ጋር የሚደርሰው። አሁን የፍጥነቱ ይሄ አላ ያንን ከፐርሲፕሽን ወደ ሴንሴሽን የሚጓዝበትን እድሜ ቀለል ሊያደርገው ይችላል ወይ ሊለጥጠው ይችላል እንጂ እንደ ነገረ ስራው ያቺን ሳይቀምስ ግን አይሆንም። ገብቶሻል? ያኛውን ለምን? እኛ አፍተሮል ሐሳብ ነን። ምንም አይነት ኦቶሪቲ የለንም። የአዳምንም ያክል የለንም። የወርስ ኃጢአት ብያለሁ ባለፈው ቪዲዮ። የወርስ ኃጢአት ማለት እሱ ነው። ሐሳቡ ነን እኛ። ሐሳቡ ስለሆንን ሄደን አፍተሮል ግጥግጥ ነው የምንለው እሱ ውስጥ። አሁን ግን አይገባንም። እየተፍጨረጨር ነው ሐሳብ ለምን ላለመሆን። ስለዚህ የአንቺ ጋር ስመጣ ፍጹም ሰው ሆኗል። ባይሆን ምድር ራሱ አትቀበለውም። ማትቀበለው ለምንድን ነው? አምላክ እንድትቀበለው ማድረግ ስለማይችል አይደለም። ስለቻለማ ነው እሷ በምትፈልገው ልክ የመጣው። ግን እሱ ኦልሬዲ የዘረጋው ሲስተም ነው። ለተፈጣሪ ብሎ የዘረጋው ሲስተም ስለሆነ ክርስቶስ አንዴ ቃል ያወጣው ነገር ደግሞ አልቲሜትሊ የሚደረግ ነገር ስለሆነ በዛው ሲስተም ውስጥ መመላለስ አለበት። ስለዚህ የሰውን ልጅ ሊቀምሰው የሚገባውን ቁስል መጥቶ መቅመስ መቻል አለበት። ስለዚህ መጣ ራሱን እንደፈጠረ ብለሽ ማሰብ ትችላለሽ። ይሄ አልቲሜትሊ ምናልባት ይሄ ኮንሰፕት አሁንም ሌላ ቪዲዮ የምለው ነገር አያልቅም። ምክንያቱም ገዘፍ ያለ ስለሆነ እዚህ ጋር ግራ አጋብቼ ላለማለፍ ነው። አዳምን በፈጠረው ልክ የክርስቶስ ሰውነት ሰው መሆንነት በስላሴ ድጋሜ አምላክን መፍጠርነት ይተረጎማል። ሌላ ነዋ ይሄ ሐሳብ ወደፊት ሌላ ጊዜ ማብራራው። አዳም ተፈጥሯል በአምሳያችን በአኳኋናችን። ስለዚህ ለምድር አግባብ እንዲሆን የአምላክ ወደ ምድር መምጣት ሌላኛው ሰበዙ ወይ ደግሞ ኮንቴክስቱ ሶስቱ ስላሴ ሰው መሆን የሚችልን አምላክ ፈጥረዋል የሚል ግንዛቤ ያለው ማለት። እሱን ሌላ ጊዜ እናብራራዋለን። ይሄ ተደምድሞ እንዳያልፍ ስለፈለግኩኝ ነው። ስለዚህ እዚች ጋር ልልሽ የፈለግኩት ክርስቶስ ፍጹም አምላክ ፍጹም ሰው ተብሎ ሲገለጥ አምላክ እንደ ሰው ተወለደ የሚለው ለማስረገጥ ነው እንጂ አምላክነቱን ተጠቅሞ ተሰቀለ ለማለት አይደለም። ስለዚህ አምላክ በምድር ሲመላለስ አምላክነቱን እንዴት መሰለሽ? አሁን በቃ ሌላ ቪዲዮ ሊሆን ነው። ምክንያቱም በጣም ብዙ ላብራራ ነው። ምክንያቱም ለምን መሰለሽ? ምድር እያለ ብዙ ታምራቶችን ሰርቷል። እነዛ ታምራቶች በአምላክነቱ ይመስሏል ሰው ነው ወይ? እሱ አይደለም። የሰው ልጅ እንደሚችል እየነገረች ነው። ተአምር ማድረግ የሰው ልጅ ባህሪ ነው፣ የአምላክ አይደለም። እንደውም አምላክ ተአምር ማድረግ የለውም፣ ባህሪውም አይደለም። የሰው ልጅ አቅም ነው ተአምር ማድረግ። ግን የሪያሊቲ ስፔስን ወይ ደግሞ ዳይሜንሽንን አክሰስ ስታደርጊ ማለት ነው፣ ልዕልናሽን ስታስጠብቂ፣ በቃ የሰው ልጅ አቅም ነው። አቅሙን ለመግለጽ ነው። አሁን ብዙ ጊዜ አምላክ በተአምራውን ለምሳሌ
እነ መግደላዊት ማርያም፣ የሳምራዊቷ ጉዳይ ብዙ ይጠቀሳል አይደለ? ብዙ በቃ በምድር ሲመለስ ስለ አሳው ይነሳል። የአሳውን ያበዛበት በውሃ ላይ የተመላለሰበት አይደለ? እነዛ ሁሉ የሰው ልጅ ማድረግ የሚችላቸው ነው። የክርስቶስ ፍጹም አምላክነት አሁን ሲጀመር አምላክ ብለሽ ፍጹም ራሱ መጨመር ትንሽ አስቂኝ ነው። አምላክ አይበቃም ማለት ፍጹም ፈጣሪ ይባላል አይባልም እኮ። ግን ሰው ለመግለጽ ነው እንረዷለን። ግን ቃል በጣም ችግር ስላለበት ነው እኔ አልወድም እንደዛ። አምላክ ሰው ሆነ በጣም በቂ ነው። አምላክነቱ ሮል የለውም፣ በምድር ሲመላለስ ነው። ሮል የለውም። በቃ የትኛውም ቦታ ሮል እንደሌለው ለማሳየት ፍጹም ሰውነቱ በእናንተ ወይ ደግሞ በአብዛኛው ኮንሽስነስ አረዳድ ወይ ደግሞ በእኔ ሰውነቱ ለአምላክ ለሚለው አልጸለየም። እንደውም የሁለት ሃይማኖቶች ፍትጊያውን የኦርቶዶክስና የፕሮቴስታንቶች የመማለድና አለማማለድ አንደኛው እኮ ኢሹዬ ነው እኮ። እንዴት አምላክ ብሎ ጸለየ? ሙስሊሞችም ያነሱታል። እንዴት አምላክ ሆኖ እንዴት ለአምላኩ እንደዛ ብሎ ጸለየ ይላል። እዚች ጋር ይኸውልሽ አረዳድሽን ካላስተካከልሽ በቃ ትልቅ የክህደት ነገሮች የሚመዘዙት ከዚህ ነው። እሱ ምሳሌ እንዲሆን ከመጣ እንደ አምላክ ይጸልይ፣ እንደሱ ነው ኤክስፔክት የምታደርጊው። ለሰው ልጆች ምሳሌ ሆኖ ከመጣ እንደ አምላክ እንዲጸልይ ነው። እሺ እንደ አምላክ ይሰቀል፣ አምላክ ይሰቀላል። እንደ አምላክ ይገረፍ፣ አምላክ ባህሪው ነው መገረፍ አይደለም እኮ። በቃ እኮ ግልጽ ነው፣ ሲምፕል ነው። ግን ክርስቶስ በቃ ተንበርክኮ አምላክ ሆይ አልቻልኩኝም በቃ ደግፈኝ ብሏል። ተራራው ላይም በተሰቀለ ሰዓት ላይ ያንን ቃል አውጥቷል። እንደዚህ በቃ የመረዳት ስሜት። ይሄ እኮ ሰውነት የሚባለው የፈለግ ፋይት ብታደርጊ ምንን ሪኳየር ታደርጊያለሽ? ምንን ሪኳየር አምላክን ሪኳየር ዩ አር ናት አልቲሜት። በፈጣሪ ሚዛን ስትታይ በምድር መመላለስ ውስጥ አንቺ ሁሉንም ማድረግ የምትችይ ከሆነ አምላክ ምን አስፈላጊሽ? ምን አንቺ እኮ የሁለት ተዋቅሮ ነሽ። አምላክ አይ የሚልሽንም መተው የምትችይ ይሄን ትችያለሽ ያለሽንም የምታደርጊ ነሽ። ያኛውን መሆንሽ መረጋገጥ መቻል አለበት። ስለዚህ ክርስቶስ የፍትህ አምላክ ነው። ፍትሃዊነት የሚባለውን ቪዲዮ ሰርችበታለሁ፣ እነሱ ያውቁታል። ፍትሃዊነት የሚባለውን በደንብ በትኛል። ክርስቶስ የፍትህ አምላክ ነው ሲባል ሁለት ነገሮች አንድ ላይ ተዋህዶ ይዟል ነው። አንደኛው አዳም ተው የተባለውን አጠፋ። ስላጠፋ ቅጣት ይጠብቀዋል አንዱ ሳይድ። ሁለተኛ ፈጥሬዋለሁና ቅድም የጠቀስኩልሽን በእኔ ያረዳድ ቅድም የጠቀስኩልሽን እዚህ ጋር ላምጠው። እሱ ቴስት ባላደረገው ነገር ፈትኜዋለሁና ልደግፈው ይገባል ነው። እሱ ቴስት ባላደረገው አላልኩሽም? ግን አባቶች የሚሉት እኔ በምለው አይደለም። ያሁን ፍትህን ሲወክሉት አንደኛው ስላጠፋ መቀጣት ስላለበት፣ ሁለተኛ በአምላክነቱ ፍጹም አዛኝ ስለሆነ በቃ ያኛውን አዘኔታ ማሳያው ነው። አዘኔታውን ለማሳየት ደግሞ ቀጥቶት ግን ቅጣቱን ራሱ ተቀበለለት የሚል ትርጓሜ ነው። ግን ያኛው ራሱ ሌላ ይብዛለው ነው። እኔ ለምን አዘነለት? ያዘነለት ምክንያት አለው። ምክንያቱ ደግሞ እሱ በራሱ ልክ በሰውነቱ ልክ ቴስት ባላደረገው ነገር ነፃ ፍቃዱን ፈተነው። ቴስት ባላደረገው ነገር አያቆማ ቴስቱ ምን አይነት እንደሆነ ገና ይሄ ሰማው ፋንታሲ አይመስልም። ይህን ከበላችሁ ውድቀት ምናምን ብቻ ወደ ቁልቁለት ትሄዳላችሁ ለሚለው ሌላ ኮንሽስነሳቸው ምናመነጨ ይህም ብትበሉ ወደ ላይም ሊሆን ይችላል። ስለዚህ ይሄኛው ብዬሻለሁ የነጻ ፍቃድ ጨዋታ ነው። ስለዚህ ወደ የትኛው ትንን በለው አሉ። ቴስት ስላላደረጉት በዛ ነው። አሁን ግን ወደ ምድር ከመጣሽ በኋላ እስቲ ንገሪ፣ ቴስት ባላደረግሹ ነገር ትፈተኛለሽ? አንድ እስቲ ጠቀሽልኝ፣ አንቺ ቴስቱን በማታውቂው ነገር እስቲ አንድ በተአምራ እንዳታመጭልኝ። ያ ፈተና ግን በሴንሴሽን በኩል ነበር እኮ ብዬሻለሁ ቅድም። በፐርሲፕሽን በኩልማ አይተው ቅንጥብ አድርገው ቀምሰው ምናምን ነው እነሱ ያሰቡት።
እሱ ግን ያንን ነገር ፍትውንም ያስቀመጠላቸው ዛፉንም ሲያስቀምጥ በነፍሳቸው በኩል ነው። ልክ እነሱ እርስ በርስ ተያይተው ጸጋቸው ስለነበረ ይሄ ጾታቸውን እንዳልተናበቡት ኢነርጂያቸውን ወደዛ ዳይቨርት እንደማያደርገው በሐሳብ ነበር ትስስራቸው። ስለዚህ በዛኛው በኩል ነበረ ፈተናውን ያስቀመጠው። እነሱ ግን በዚህኛው በኩል ሄዱበት። በሴንሴሽን በኩል የተቀመጠውን ፈተና በፐርሲፕሽን በኩል ለመፈተን ሄዱ ማለት ገብቶሻል። ለመፈተን ሄዱ፣ ወደቁ። ኢሚዲየትሊ መቅመስ ስላለው ማለት ነው። ፐርሲፕሽን ቴስት ማድረግ ስላለው። ዊዛውት ቴስት ማድረግ ፐርሲፕሽን የለም። ወይ በአይኔ ቴስት ማድረግ አለብኝ፣ ወይ በአፍንጫ ቴስት ማድረግ አለብኝ፣ ወይ በምላሴ ቴስት ማድረግ አለብኝ። ያው ቴስት አረ ለምላስ ነው ሊሉ ይችላሉ ወዳጆች። ወይ በእጄ ቴስት ማድረግ አለብኝ። ቴስት ማድረግ የሚባለው ያንን ግን ቴስት ሳያደርጉት ነው የተፈተኑት። ስለዚህ በእነሱ ልምምድ ውስጥ በሌለ ነገር ስለፈተናቸው አዘኔታ የመነጨው ከዛ ነው። ስለዚህ በሚገባቸው እስቲ ቴስት ባደረጉት በሚመላለሱበት ምህዋር ሲስተም ውስጥ ገብቼ ፈተና ላዘጋጅ። በቃ ይሄ ነው ካልኩሌሽኑ። ስለዚህ አዳም በሱ ሐሳብ ውስጥ የመጣበት ክርስቶስ በአዳም ሐሳብ ውስጥ የመጣበት ምክንያት አንድም ከአዘኔታ አንድም ከፍርድ ነው ማለት ነው። ፍትህ ለማንገስ፣ አለበዚያ ፍትህ ሙሉ አትሆንም። በቃ ድጋሜ መውደቁ አይቀርም። በማያውቀው ነገር ቴስት ከተደረገ ወይ ቴስት ባላደረገው ነገር ከተፈተነ ይወድቃል። ስለሚወድቅ አትሊስት ምሳሌነቱ በሚችለው በኩል ምሳሌነቱ ይምጣ ከሚል ነው። አይ ቲንክ ዛሬ እንግዲህ ሐሳብ ብለን ከአንድም ወደ ሌላ ቪዲዮ ውስጥ ሐሳብ ውስጥ እየገባን ብዙ አንሸራሽረነዋል። ግን ያው 1-2-3 ጉዳዮች ሌላ የራሳቸው ወጥ የሆነ ስራ የሚፈልጉ ናቸው። ለአሁኑ ግን ስለ ሐሳብና የክርስቶስ የአዳም ሐሳብነት ዙሪያ ያነሳነው ነገር ወይ ደግሞ ነገረ ጉዳይ ይሄን ይመስላል። ይሄን በዚህ እንያዘውና እስከ ቀጣይ ቪዲዮ ድረስ ቸር ቆዩኝ።